ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ለው ነብይ ማለት ማን ነው? መሐመድ ነው። ሳይ ሙስሊም 167 ኤ ላይ ክርስቲያኖችን ገደል ክተቷቸው የሚል ነው። ካለ ሐሰተኛ ነብይ ነው ትላለህ አትልም? ካመጣው ሐሰተኛ ነብይ ትላለህ ተናገራትና ከዚያም በኋላ እኔ ላንተ ችግር የለም። እኔ እናንተ እንስማማሽ። ኢየሱስ ክርስቶስ ራሱ ያጠፋ እንደነበር ማስረጃ ካመጣሁልህ ፍጡር ነው አምላክ አይደለም ብለህ ተናገር። ደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። እነዚህ እስኪ ሰሞኑን እየተካሄዱ በጣም የሚያሳፍሩ በጣም አስጠሊታ የሆኑ ነገሮች እየተካሄዱ ያሉትን ነገሮች አብረን እስኪ ነገሩን አሁን ማብረድ ያለብን ማቆም ያለብን ጊዜ ላይ ነው፣ ለዚች ሀገር ስንል ማለት ነው። ሊያጠፋ ጋር ይሄድ ነበር አይሄድም? እሺ አሳየ አሳየ የለም ማስረጃ አምጣ። ካሳየው ሐሰተኛ ነብይ ነው ትላለህ? ወጣ ማስረጃ። ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ ራሱ እኔ አሳየው። አግሪመንት እናስቀምጥ እና አምጣ፣ ችግር የለው። ኢየሱስ ክርስቶስ ራሱ ሐሰተኛ ነብይ ነው ትላለህ አትልም? ካመጣው ሐሰተኛ ነብይ ትላለህ ተናገራትና ከዚያም በኋላ እኔ ላንተ ችግር የለም። እኔ እናንተ እንስማማሽ። ኢየሱስ ክርስቶስ ራሱ ያጠፋ እንደነበር ማስረጃ ካመጣሁልህ ፍጡር ነው አምላክ አይደለም ብለህ ትናገራለህ አይደለ? እንስማማ። ይሄ አንተ ፍልስፍና ነው። ሁሉ ጊዜ በቃ እኔ ለነብይ መሐመድ ያቀረብክልኝን ልበል። አንተም እንደው ኢየሱስ ክርስቶስ ራሱን ሊያጠፋ ከተራራ ላይ ሊፈጠፍጥ እንደነበረ ማስረጃ ካሳየሁ ሐሰተኛ ሰው ነው ፍጡር ምን አምላክ አይደለም ብለህ ትናገራለህ። እንስማማ። ተጠየቀውን ትመልሳለህ አመልስም? ያቺ ታረለ ያፍራል። ተጠየቀውን ትመልሳለህ አመልስም እኮ እኔ እኮ ተስማማሁልህ። ያው አምጣና ሐሰተኛ ነው ናቸው እላለህ። ችግር አንተ ደግሞ በዛ ተቃራኒ ኢየሱስ ክርስቶስ ራሱን ሊያጠፋ ከተራራ እንደነበረ አሳይቼህ ሐሰተኛ እንጂ ይሄ አምላክ አይደለም ብለህ ትናገራለህ። ታምናለህ? ይሄ እንስማማ። መሐመድ ዲግም ተሰርቶበት ያላረገውን ያረገ እንደሚመስል አያቻቸው ክርስቲያኖች። ኢየሱስ ክርስቶስ ራሱን ሊያጠፋ ነበር ታውቃላችሁ? ወላሂ ሊያጠፋ ነበር። ለዛውም ራሱ እንዲያጠፋ የጋበዘው ሰይጣን እኮ ነው። እኔ ይቅርታ አድርግልኝና እንዳንድ አመዛዛኝ ወይም ደግሞ በሁለቱም በኩል የሚሰጡትን ትምህርቶች እንደሚያዳምጥ ሰው እኔ አንተ የክርስትና አስተማሪ ነህ ብዬ ለመቀበል በጣም ይከብደኛል። ምክንያቱም አውቃቸዋለሁ ብዙዎቹን የክርስትና አስተማሪዎች በጣም ስርዓት ያላቸው ካፋቸው የሚወጡትን ነገር የሚያውቁ ስለ ክርስትና ሊያስተምሩ። በመጀመሪያ ደረጃ እኔ መምህር ነኝ አላልኩም። ብልግናን ያስተማረው ደግሞ መሐመድ ነው። አልአዳብ አልሙፋርድ 963 ላይ አባትህን ብልት ንከስ ብሎ የሚያስተምር ነው። ይሄ ቆሻሻ ስድብ ነው። ይሄ ብልግና ነው። ትትና የሌለው ነቢይ ማለት ማን ነው? መሐመድ ነው። ሳይ ሙስሊም 167 ኤ ላይ ክርስቲያኖችን ገደል ክተቷቸው የሚል ነው። ይሄ ብልግና ነው። ባለጌ ነቢይ ነው። እንደዚህ አይነት ነቢይ አትከተል። የወንድ ምላስ የሚጠባ ሱና ነቢይ ዳውድ አይምን አልአዳብ አልሙፋርድ 1183 ላይ ይሄ ባለጌ ነብይ ነው። ክርስቲያኖችን አሰቃይታቸው ዋርዳችሁ ጂዚያ ተቀበሏቸው የሚል ሱራ 9:29 ላይ ክርስቲያኖችና አይሁድ ዘየር ያላህ ልጅ ነች አለ። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው ይዋሉ። ይህ ባፎቻቸው የሚናገሩ ከባድ ንግግር ቅጥፈት ነው። ከዚህ በፊት የካዱትን ሰዎች አላህ ያጥፋቸው ብሎ የሚራገም ነብይህና አምላክህ ነው። ስለዚህ እንደዚህ አይነት ነብይን አትከተል። አልመይዳ 51ኛው አያ ላይ ከክርስቲያኖች ጋር ረዳትና ጓደኛ ወዳጅ አትሁኑ ብለው ጥላቻን የሚሰብክ ነው። አሊምራን 28ኛው አያ ላይ ተፍሲር ኢብን አባስ፣ ጃለሌን፣ ቁርጡቢ፣ ጠበሪ እና ኢብን ከሲር ቁጥር የበላይ ከሆናችሁ ከክርስቲያኖች ጋር በምንም ተአምር ወዳጅ ጓደኛ አትሁኗቸው፣ ቁጥር ስበዙ አሰቃዩቸው የሚል ነው። ሱራ 9:29 ላይ እንዲሁም ደግሞ ፓክት ኦፍ ኡመር ላይ ክርስቲያኖችን እንዴት ማዋረድ ማሰቃየት እንዳለብህ የሚናገር መመሪያ ውስጥ የምትመራ አለ። እናትህ ብትሞት እንኳን ድምፅህን ከፍ አድርገህ እንዳታለቅስ ብሎ መመሪያ የጻፈበት በዛ የምትመራ ነ። በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለዋቱላህ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት
እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆኑ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። ኮድ 5 የሆነች ጥቁር ሃይላክስ ኒጆ መኪና ናት የምታየወሰደችው። እዚህ ጋር ያው ፎቶ እንደምትመ ወዳጅ እፎይ እኮ አንተ የምታምንበትን መጽሐፍ ነገር ግን አንብበኸው የማታቅ ጭራሽ አስበኸውም የማታቅ የተደበቀ ጉድ አምጥቶ አነበበልህ እንጂ ከእርሱ አንዳች ነገር የጨመረው ነገር የለም። ቁርአን አላቃጠለም፣ ቁርአን አልተሳደበም። ነገር ግን በመጽሐፍህ አንተ በምታምነው መጽሐፍ የተጻፈውን ነው እያመጣ ያስነበበህ፣ ያስተማረህ፣ ያስተዋወቀህ እንጂ ምንም አይነት ጥፋት አላጠፋም። ስለዚህ ይገደል ምናምን የምትለው ነገር ራሱ ወንጀል ነው፣ አንተን ያስገድልሃል። ብታስብበት ይሻላል። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላችሁ። ያያችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናወራ ማለት ምን ማለት እንደሆነም አይገባኝም። ሆነ አልኩሽ፣ ሰው ከእስልምና ከወጣ ይገደል ይላል። ኡስታዝሽ ይህንን ይላል። ስሮ ለዚህ እንጠነቀቃለን። ይህንን ታምኝበታለሽ? ከእስልምና የሚወጣ ይገደል የሚለውን እንደ ሸሪያ ታምኝበታለሽ? በሸሪያ ከፈቀደ አምናለሁ። ምንም ነገር ቢሆን አምናለሁ። እኛ ሙስሊሞች ክርስቲያን ብትሆኝ በሰበካ አይደለም። እናትሽ ሙስሊም ክርስቲያን ብትሆን በሸሪያው ትገያታለሽ? በቃ በአላህ አይደለም። ሸሪያውን ከፈቀደ ምንም ነገር ቢሆን ምንም ፈጣሪ ያዘዘልን ነው የምናደርገው።
ስለዚህ ሰሞኑን እየተፈጠረ ያለውን ጉዳይ ሁላችሁም ታውቁታላችሁ። ነገሩ ቀስ ቀስ እያለ እየተባባሰ እየተጋጋለ የመጣ ጉዳይ ነው። ይሄ ነገር በዚሁ የሚቀጥል ከሆነ በጣም የሚያሳዝን በጣም በኋላ ላይ የምንጸጸትበት እልቂት ውስጥ ነው የምንገባው። ይሄ ነገር ከመቼው እዚህ ጋር እንደደረሰ አልገባኝም፣ ግን መከራችን በዛ። በዘር ስንከፋፈል፣ በቋንቋ ስንከፋፈል፣ በማንነት ስንከፋፈል፣ በሀገር ስንከፋፈል፣ አሁን ደግሞ በሃይማኖት መከፋፈል ጋር ደረሰ። እነዛስ እሺ እነዛ ናቸው አለፉ። ይሄንኛው ግን የሚያልፍ አይመስልም። ስለዚህ ተረጋግተን ቆም ብለን ካላሰብንበት በጣም ብዙ ችግር ይዞ ይመጣል። አሁን የምላችሁ ነገር የምናደርገውን ነገር በሙሉ በማስተዋልና በሰከነ መንፈስ እናደርገው። ይሄ ነገር አልፎ ብዙ ነገር ከተፈጠረ በኋላ የዛሬ ወር ወይም ደግሞ የዛሬ 2 ወር ይሄ ነገር ላይነሳ ይረሳል። ይሄ ነገር ከከፋ ደግሞ የዛሬ ውሳናችንና የዛሬ ምርጫችን የከፋ የማይሽር ጠባሳ አሳድሮብን ያልፋል። እኔ ከሁሉ በላይ የሚያሳስበኝ ወጣቱ ነው። ከዚህ በፊት በጦርነት አለቅን፣ በዘር አለቅን፣ በብሔር አለቅን፣ በብዙ ነገር ተባልተን አለቅን። አትሊስት በዚህኛው ነገሩ ሳይፈጠር ቆም ብለን እናስብና ሳናልቅ ጉዳዩ ይለቅ። ስለዚህ ለራሳችሁ አስቡ። ኢትዮጵያ በዚህ ሰዓት ሰላምና አንድነት የምታዩት ነገር ደረጃ ላይ ደርሷል። በጊዜ ሀግ ማለት ያለበት አካል ሀግ ስላላለ ነው ነገሮች ሁሉም ጋር ተዳርሰው ሁሉም እንደፈለገ የሚፈነጭባት ሀገር የሆነችው ማለት ነው። እንዲህ የራስን ሃይማኖት ተከተል፣ የራስህን ሃይማኖት ውደድ። ምን አገባ ስለ ሰው ታላግጣለህ? የሰው ሃይማኖት ክርስቲያኖች እንዲህ ናቸው፣ ሙስሊሞች እንዲህ ናቸው እያልክ የምትዘላብደው ምን አገባህና? እንዲህ በጣም እኮ ነው የሚያሳፍረው እኮ ነውር እኮ ነው። እንዲህ በቃ ይበቃል። ሁላችሁም ይበቃል እያላችሁ ኮሜንት አድርጉ። ይበቃል እያላችሁ ሀሳባችሁን ስጡ። የሰው ሃይማኖት ላይ አታላግጡ። እንዲህ አገሪቱን ለማፍረስ ነው እንዴ እቅዳችሁ እናንተ? ቆይ ምን እያደረጋችሁ እንደሆነ ሊገባኝ አልቻለም። እንዴ ከመሬት ተነስቶ በሰው ሃይማኖት ላይ የሚያላግጥን ሰው አትተባበሩ፣ አትከታተሉ።